አመሰግናለሁኝ ዘቢብና ወንድሙ ቀደም ብላችሁ እናንተም እንዳነሳችሁት የምንገኘው በአዲስ አበባ በመስቀል አደባባይ ዛሬ ከ7 ሰዓት ጀምሮ በጀመረው በወንጌላውያን አማኞች አብያተ ክርስቲያናት ካውንስል ከቢሊ ግርሃም አሶሲዬሽን ጋር በጋራ በመሆን ባዘጋጀው የሁለት ቀናት የአምልኮ የጸሎትና የቃለ እግዚአብሔር መርሃ ግብር ላይ ነው የምንገኘው። ይህ ለሁለት ቀናት የተሰናዳው መርሃ ግብር ታሪካዊ የሆነ መርሃ ግብር እንደሆነም ጭምር በተደጋጋሚ በተለያዩ የመገናኛ ብዙሃን አማራጮች እኛም ጭምር ከዚህ ቀደም ስናነሳው እንደነበር ይታወቃል። ዛሬ ደግሞ ይህ መርሃ ግብር ጅማሮን አድርጓል። ለየት ያለው ሁነቱ እንግዲህ ዘንድሮ ለሁለተኛ ጊዜ ሲደረግ ከ65 ዓመታት በፊት ዶክተር ቢሊ ግርሃም በኢትዮጵያ በቀዳማዊ ኃይለ ሥላሴ ዘመነ መንግስት መጥተው በዚሁ አደባባይ ላይ ቃለ እግዚአብሔርን ያካፈሉበት ሁነት ነበረ። በዚህ ወቅት ደግሞ የእርሳቸው ልጅ ፍራንክሊን ቢሊ ግርሃም ቄስ ናቸው። እርሳቸው እንግዲህ የ8 ዓመት ልጅ ሆኖ ነበር በዚህ መርሃ ግብር ላይ ተሳትፈው የነበረው ከ65 ዓመት በኋላ ዛሬ ደግሞ ከ65 ዓመት በኋላ እርሳቸው ጎልምሰው ቄስ ሆነው በዚህ መርሃ ግብር ላይ ደግሞ ቃለ እግዚአብሔርን ለኢትዮጵያውያን እንግዲህ አቅርበዋል ማለት ነው። መርሃ ግብሩ እንግዲህ ምልጃም የቀረበበት ጸሎት የቀረበበት ነበር። በዚህ መርሃ ግብር ላይ ወንጌላውያን አማኙ ከ7 ሰዓት ጀምሮ ፀሐዩ ሳይበግረው ያለው ሁኔታ የአየር ሁኔታ ሳይበግረው በአዲስ አበባ በመስቀል አደባባይ ተገኝቶ ለኢትዮጵያ ሰላም መረጋጋትና ብልጽግና ኢኮኖሚያዊ እድገት እንዲመጣ ሲጸልይ ሲለምን ፈጣሪውን ሲለማመን የነበረበት ዕለት ነው። አምልኮም ጭምር የነበረበት ዕለት ነበረ። በደማቅ ሁኔታ እንግዲህ ዛሬ ከ7 ሰዓት ጀምሮ ሲከናወን ቆይቷል። ተጨማሪ ጉዳዮችን ደግሞ ባልደረባይ ሰለሞን ደግሞ ያነሳል። እሺ በረከት፣ ቀደም ብለህ አንተም እንደገለጽከው በዛሬው ዕለት በመስቀል አደባባይ የአምልኮ የጸሎትና የቃለ እግዚአብሔር መርሃ ግብር ተከናውኗል። እንግዲህ በዋናነት ከዚህ ቀደም በዚህ ወደ ኢትዮጵያ መጥተው ነበረና የዛሬ 65 ዓመት በዛሬው ዕለት ደግሞ ልጃቸው በዚህ ስፍራ የእግዚአብሔርን ቃል ለኢትዮጵያውያን አካፍለዋል ማለት ነው። እንግዲህ ይሄ አሶሲዬሽን ከኢትዮጵያ አብያተ ክርስቲያናት ጋር ሲሰራ ሰንብቷል። ከ1600 በላይ የሆኑ አብያተ ክርስቲያናት